ቅምጥል መጣሽ እና ታዲያ ዘምቀር መስሎሽ ነበር? ስሚ። አቤት። አባባ ደህና ነው አይደል? እየተንከባከብሽው ነው? ቅምጥል ተረጋጊ። በጣም አዝናለሁ። ለምንድን ነው የምታዝኚው? አባቴን አንድም ቀን ሄደሽ አይተሽው አታውቂም አይደለ? ቅምጥል እንደዛ እኮ አይደለም። ታዲያ እንዴት ነው? ምን እያደረግሽ ነው? ባከደሰ አባባን አደራ ብያት ሂጂ አንድ እንኳን አይተው አታውቅም። ቅምጥል የነገርኩሽን አልሰማሽኝም ማለት ነው? ምኑ ነው የምሰማ? ሲጀመር እንዳትከተለኝ አላልኩም? ለምን መጣ? ቆይ እናንተ ሰዎች ያማችኋል እንዴ? ነግረሃታል እንዴ ዳይመንድ? ምኑ ነው የሚነግረኝ? አደይ ሆና አጠገብሽ ነው ያለሁት አይደለ? ተናገሪ። አባባ ምን ሆኗል? ደህና አይደለም? ይኸውልሽ አባባ አስማ አለበት። እኔንም እኮ እንዳንድ ያስደነግጠኛል። ከዛ ራሱ ይነሳል። በቃ ምንም እንዳትደናገጡ እሺ? ምንም ችግር የለም። በቃ እንደዛ ነው የሚሆነው። በጣም አዝናለሁ ቅምጥል። ለምኑ ነው የምታዝነው? ፈጣሪ መጽናናቱን ይስጥሽ። አንቺም እንደዚህ ማያዋ አባትሽ ሞቷል ልትይኝ ነው? ንገሪኝ፣ አባትሽ ሞቷል እያልሽኝ ነው ወይ? ቅምጥል ፈጣሪ ያጽናሽ። አይ አባቴ አይሞትም። አባቴ ደህና ሆኖ ነው ከቤት የወጣሁት። አባቴ እኔን ጥሎኝ ሄደ። አባቴ አይሞትም። ቅምጥል እባክሽ ተረጋጊ። አልረጋጋም። ትሰማኛለህ? አልረጋጋም። አባቴን አደራ ብዬሽ አልነበረ አንቺ? ባቡሬ አባቱ በመሞታቸው እጅግ በጣም አዝኖና ተሰቃይቶ ይገኛል። በተመሳሳይ እንዲሁም ደግሞ ቅምጥል የአባቷን ሞት ስትሰማ እራሷን መቆጣጠርና የምታደርገው መላው ጠፍቶባታል። ቤዛና ቲና በድጋሚ ሌላ ሴራ እየጠነሰሱ ይገኛሉ። እንዲሁም ደግሞ ፍቅርም ሮማንን እያሰቃየቻት ትገኛለች። ሰላም ሰላም፣ ውድና የተከበራችሁ የኢትዮ ቤተሰቦቼ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እንኳን ወደ ቻናሌ በሰላም መጣችሁ እያልኩኝ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ለዛሬው ደግሞ ሰራተኛዋ አደይ ፊልምን ክፍል 131 ይዤላችሁ መጥቻለሁ። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አደይ እንግዲህ የባለፈው ክፍል ላይ እንዳየነው አባባ በአደረባቸው የአስም ህመም ምክንያት ከዚህ ዓለም በሞት ተለይተው እንደነበረ አይተናል። ይህንንም ያልሰማቸው ውድ ልጃቸው እንዲሁም ቅምጥል ገጠር ላይ በነበረችበት ወቅት ነበረ አባቷን በሞት ያጣችው። ባቡሬም በተመሳሳይ ወላጅ አባቱ መሆናቸውን ካወቀ ገና ቅርብ ጊዜው ነው። ነገር ግን እንደ አባት ቢያሳድጉትም አባባ ብሎ ቢጠራቸውም እውነተኛ አባቱ እንዳልሆኑ ነበረ የሚያውቀው። አሁን ላይ ግን ሁሉም ነገር ግልጽ ሆኖ እውነቱ ወጥቶ የባቡሬ አባት አባባ መሆናቸው ታውቆ ነበረ። እንደ እውነተኛ አባት አቅፎ ሳይጠግባቸው ነው አባቱን በህይወት ያጣቸው። የባቡሬም እናት ከህመሟ አገግማ እንዲሁም ወደ ራሷ ተመልሳ አሁን ላይ የድሮ ባለቤቷን ማለትም የባቡሬን አባት እንዲሁም ደግሞ የልጇን አባት አገኘሁኝ ብላ ተደስታ ሳትጨርስ ነበረ ሌላ አደጋ የተፈጠረው። የባቡሬ እናት እንግዲህ አባባ የባቡሬ አባት መሆናቸውን ሲያምኑላት እጅግ በጣም ደስተኛ ሆና ነበረ። ለረጅም ጊዜ በጉጉት ስትጠብቀው የነበረው ነገርና እንዲሁም ሰላምና ጤናዋን ሲነሳ የነበረ ነገር ነበረ። ልጄን ያለ አባት አስቀረሁት፣ ያለ አባት አሳደግኩት፣ ደግሞ አሁን ያለ አባት ሊኖር ነው ወይ እያለች በተደጋጋሚ ራሷን እየጠየቀች ትገኝ ነበረ። ራሷንም እንድትጥል ያደረጋት ይህ ጥያቄዋ ነበር። ነገር ግን አሁን የዘላለም ጥያቄ ተመልሰልኝ ብላ በጣምም ደስተኛ ነበረች። ነገር ግን ደስታቸው የዘላለም ሳይሆን የማምሻ እድሜ ብቻ ኖረው። ሰው ካሰበው አምላክ ያሰበው የሚባለው በትክክልም እንደሚሰራ አይተናል። ለሁሉም ነገር የፈጣሪ ፍቃድ ያስፈልገዋል። እናም ደግሞ ባቡሬ የአባቱን አባትነት እንዲያጣጥም ፈጣሪ አልፈቀደለትም። ነገር ግን በሌላ በኩል እጅግና ቆንጆ የሆነ ነገር ሰጥተውታል። እሱም ደግሞ ቅምጥልን የመሰለች እህት ነው። ቅምጥልም እንግዲህ ባቡሬ የምር ወንድሟ መሆኑን ስታቅ እጅግ በጣም ደስተኛ ትሆናለች። አባባ ጥለዋት ቢሄዱም እንደ አባትም ሆነ እንደ ወንድም ሰጥተዋት የሄዱት ባቡሬ አለላት። እናም ደስተኛ ትሆናለች ብለን ተስፋ እናደርጋለን። የአባባ ከጎኗ አለመኖር ጎደሎ ቢያደርጋትም ነገር ግን የባቡሬና የማዘሯ መኖር ደግሞ ሙሉ ያደርጋታል ብለን እናስባለን። ነገር ግን ቅምጥል አሁን ላይ የአባቷን መሞት ስታቅ እጅግ በጣም ተረብሻና እጅግ በጣም ስሜታዊ ሆና ትገኛለች። አደይንም አባባን አደራ ሰጥቼሽ ነበረ፣ እንዴት አባቴ ሲሞት ዝም ትያለሽ እያለች ነበረ ስታመነጫጭቃትና ስትቦጫጭራት የነበረው። ነገር ግን ይሄ የሰው ስራ ሳይሆን የፈጣሪ ስራ ነው። አደይም
የቅምጥልን ቃል በትክክል ጠብቃላት ነበረ። አባባንም በየጊዜው በተደጋጋሚ እየሄደች ታያቸውም ትጠይቃቸውም ነበረ፣ አይዞሁም ትላቸው ነበረ። ነገር ግን በዚህ አልሆነም። ቅምጥል ደግሞ አሁን ላይ ስለደነገጠችም እናም ስሜታዊ ስለሆነች ቃላቸውን ያጠፉ ቃላቸውን የበሉ ነው የመሰላት። አባባን ማንም እንዳላየውና ከጎኑ ማንም እንዳልነበረ ነው እያሰበች ያለችው። ነገር ግን እውነታው እሱ አይደለም። ባቡሬ፣ አደይ፣ ለሊ እንዲሁም ዲቭ ሁሉም ከአባባ አጠገብ ነበሩ። የሰው መብዛት ከሞት የሚያድን ቢሆን አባባን ሞት እንዲች ብሎ አይነካቸውም ነበረ። ምስኪን ቅምጥል አሁን ላይ ጸጸት ላይ ትገኛለች። እናም ሁሉንም ሰው አባባ አልሞተም፣ አባቴ እኔን ጥሎኝ አይሄድም፣ ለማንስ ሰጥቶኝ ለማንስ አደራ ብሎኝ ነው የሚሄደው፣ አባባ በፍጹም ጥሎኝ አይሞትም እያለች እየተከራከረች ትገኛለች። የእሷ ገጠር ሄዶ መቆየትም እናም ደግሞ ከአባባ አጠገብ አለመሆን እጅግ በጣም እየጸጸታት ትገኛለች። አባባ እስሩ ብሆን አጠገቡ ብሆን ኖሮ እኔ እከታተለው ነበረ። እናም የአስሙንም መድኃኒት በአግባቡ ይወስድ ነበረ። አሁን መድኃኒቱን የሚሰጠው ስላጣ ነው አባቴ ሞተው ብላም ታስባለች። ነገር ግን እውነታው እሱ አይደለም፣ የፈጣሪ ጥሪ ሆኖ ነው። እጅግ በጣም የሚያሳዝንና ቅምጥልን ጸጸት ውስጥ ሊከታት የሚችል ነገር ነው የተፈጠረባት። አሁን ላይ ቅምጥልን ሊያጽናናት የሚችል አንዳችም ቃል የለም። ነገር ግን የባቡሬ ከአጠገቧ መኖር ያበረታታል ብለን ተስፋ እናደርጋለን። እንዲሁም የማዘሯ ከህመሟ ድና አሁን ላይ ለቅሷቸው መጋራቷ እጅግ በጣም ትልቅ ነገር ነው። ይህንንም ስታይ ምናልባትም ተስፋ ይኖራታል፣ እናም የመጽናናት እድል ይፈጥርላታል ብለን ተስፋ እናደርጋለን። በሌላ በኩል ደግሞ ሮማንና ሩታ እንዲሁም ደግሞ ፍቅር ናቸው። ፍቅር እንግዲህ በተደጋጋሚ ሮማንን ማሰቃየቷን አላቆመችም። ነገር ግን አሁን ላይ ያለችበት ነገር እጅግ በጣም እየባሰና የሮሚን ትዕግስት የሚፈታተናት ነገር ነው። ሮማን የሴቶች ግዳጅ ላይ ሆና እንኳን ልትረዳት ፍቃደኛ አይደለችም። ነገር ግን ሩታ ይህንን ነገር በመረዳት ለሮሚ ሞዴስም ሆነ የሚያስፈልጋትን ነገር እያቀረበችላት ትገኛለች። አሁን ላይ የእህትነት ስሜት እየተሰማት ይመስላል። ለሮማን የምታደርግላት እንክብካቤና የምታሳያት ስብዕና እጅግ በጣም ደስ ይላል። ፍቅርም እንግዲህ ቤቱን የአረጋውያን መርጃ አደረጋችሁት፣ ሁላችሁም እየመጣች የምተኙት ተነሺ ስራውን ስሪ እያለች ነበረ ስታመናጭቃት የነበረው። ቤቱንም ወልዊ፣ ሌሎች ያልተሰሩ ስራዎችንም ስሪ እያለች ነበረ። ነገር ግን ሮማን እኔ ትንሽ አሞኛል ማረፍ እፈልጋለሁ ብላ ብትማጸናትም ፍቅር ግን ለዚህ ምንም አይነት ርህራሄ አላሳየቻትም። ነገር ግን ሩታ ፍቅር ልጅቷ እኮ አሟታል አይታይሽም እንዴ? ለምንድን ነው እንደዚህ የምታሰቃያት? አንቺም ሴት ልጅ ናሽ፣ እንዴት በሴት ልጅ ላይ እንደዚህ ትጨከኛለሽ? እናም ትረፍ እያለች ብትጠይቃትም እሷ ግን አንቺን አይመለከትሽም፣ እዚህ ነገር ውስጥ አትግቢ በማለት ነበረ የነቀፈቻት። እናም ሩታ እማዬ በማለት ነበር የተጣራችው። ምን ልትይ ነው ብላ ብትጠይቃትም እያንዳንዱ ጉድሽን ለማዬ ነግራታለሁ፣ አንቺም ሴት ልጅ ነሽ፣ እንዴት እንዲህ ታረጊያለሽ እያለች ሩታ በረጅሙ ስታወራ አሰሪዋ መጣች። እናም ፍቅር ምንድነው የተፈጠረው ብላ ብትጠይቃት ፍቅር ደግሞ እንደለመደችው አይ እማዬ ምንም አልተፈጠረም ብላ ለመካድ ሞከረች። ነገር ግን ሩታ አላስቻላትም። እማዬ ሮማን የወር አበባ ላይ ናት፣ እናም እሷ ደግሞ በጣም እያመማት ነው፣ ነገር ግን ፍቅር ስራ ስሪ እያለች እያስቸገረቻት ነው በማለት ነበረ ያስረዳቻት ሁሉንም ነገር። እናም አሰሪዋ እግዚአብሔር ይስጣ፣ በቃ ሮማን ግቢና ረፊ፣ ሌላውን ስራ ፍቅርና ሩታ ተረዳርታችሁ ስሩ፣ ሌላ ነገር ወሬ ምናምን አልፈልግም በማለት ነበረ ትዕዛዟን አስተላልፋ ጥላቸው የሄደችው። እናም ህመም ላይ ሆነሽ ስራ መስራት እንዴት እንደሆነ ማወቅ አለብሽ፣ አሁን ዳይ ወደ ስራ ብላት ነው ትታቸው የሄደችው። ስለተከታተላችሁኝ እጅግ አድርጌ አመሰግናለሁ። ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ። እንዲሁም ደግሞ ሀሳብ አስተያየት ካላችሁ ኮሜንት ላይ አሳውቁኝ። ኢትዮጵያ ለዘላለም ትኑር እያልኩ ሰናበታችኋለሁ።